እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በመድፈኞቹ ቤት መላውን የአውሮፓ እግር ኳስ ያናወጠ ታላቅ ይፋዊ መግለጫ የወጣበት ልዩ ቀን ነው። አሰልጣኝ ሚካኤል አርቴታና የአርሰናል የበላይ አካላት የፊት መስመራቸውን ይበልጥ ለማስፈራራትና በክረምቱ የዝውውር መስኮት ትልቅ አሻራ ለማሳረፍ እጅግ ፈጣንና አስገራሚ ውሳኔን ባለፉት ጥቂት ሰዓታት ውስጥ በይፋ አረጋግጧል። በዚህ ቪዲዮ ውስጥ የምንዳስሳቸው ዋና ዋና ነጥቦች አድማጮቻችንን እስከ መጨረሻው በጉጉት እንደሚያቆይ ጥርጥር የለውም። በመጀመሪያ የአርሰናል በይፋ ያጠናቀቀውን ታላቅ ፈራሚ የዝውውር ዋጋውን በአዲሱ ክለብ የሚለብሰውን የማሊያ ቁጥርና ተጫዋቹ ለአርቴታ ስብስብ የሚሰጠውን ታላቅ የማጥቃት አቅም በጥልቀትና በሰፊው እንመለከታለን። በመቀጠልም ደግሞ ከለንደን ውጪ ባለፉት ሰዓታት በአውሮፓ እግር ኳስ የተመዘገቡ ሌሎች አጫጭርና እሳታማ የሄር ዊጎ ዝውውር እንቅስቃሴዎችን በፍጥነት እንቃኛለን። አሁን በቀጥታ ወደ መጀመሪያውና ዋነኛው የአርሰናል ታላቅ ሰበር መረጃ ስናልፍ አርሰናል መላውን የመድፈኞቹን ደጋፊ እጅግ ደስ የሚያሰኝና ትልቅ ተስፋ የሚሰጥ ይፋዊ መግለጫ አውጥቷል። ክለቡ ግሪካዊውን ድንቅና ፈጣን የክንፍ መስመር ተጫዋች ክሪስቶስ ዞሊስም ከቤልጅየሙ ታላቅ ክለብ ቡርጅ ማስፈረሙ በይፋ አረጋግጧል። ይህ ዝውውር የተጠናቀቀው በ40 ሚሊዮን ዩሮ የዝውውር ክፍያ መሆኑ የታወቀ ሲሆን ክሪስቶስ ዞሊስ በአርሰናል ቤት የ17 ቁጥር ማሊያ ለብሶ ለመጫወት ሙሉ በሙሉ ስምምነት ላይ ደርሶ ይፋዊ ፍርሚያውን አኑሯል። የዚህ ተጫዋች ዝውውር በሰሜን ለንደን ቤት በሰፊው የተጠበቀና ትልቅ ትንታኔ የሚሰጠውም ጉዳይ ነው። ክሪስቶፍ ዞሊስ በክለብ ቡርጅ ቤት በነበረው ቆይታ በፈጣን የክንፍ ላይ ጥቃት ተከላካዮችን አንድ ለአንድ በማለፍ ብቃቱና አስገራሚ የግብ ዕድሎችን በመፍጠር ረገድ ድንቅ ብቃቱን ያሳየ ኮከብ ነው። አሰልጣኝ ሚካኤል አርቴታ ለረጅም ጊዜ በቡድኑ ውስጥ የሚፈልገውን ተለዋዋጭ ቀጥተኛና ፈጣን የማጥቃት መስመር ለማግኘት ዞሊስ ትክክለኛው ምርጫ እንደሆነም አምኖበታል። ተጫዋቹ 17 ቁጥር ማሊያውን መረከቡን ተከትሎ ከወዲሁ ከቡድኑ ጋር ለመቀላቀልና በኤሚሬትስ ስታዲየም አዲስ ታሪክ ለመጻፍ ከፍተኛ መነሳሳት ላይም ይገኛል። ይህ የ40 ሚሊዮን ዩሮ ዝውውር አርሰናል ዘንድሮ ዋንጫውን ለማንሳት ያለውን ከፍተኛ ቁርጠኝነት በይፋ ያሳየበት ታላቅ ስምምነት ሆኖም ተመዝግቧል። ይህን ታላቅ የአርሰናል ዜና ከተመለከትም በኋላ አሁን ደግሞ ባለፉት ጥቂት ሰዓታት ውስጥ በዝውውር ገበያው ላይ የወጡ ሌሎች አጫጭርና እጅግ ትኩስ ስፖርታዊ ዜናዎችን በፍጥነት እንቃኛለን። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ በሰጠው እሳታማ የሄር ዊጎ መረጃ መሰረት ኒውካስትል ዩናይትዶች አልዳጂ ባምባን ለማስፈረም ከፈረንሳዩ ሞናኮ ክለብ ጋር በ41 ሚሊዮን ዩሮ ሙሉ በሙሉ ስምምነት ላይ ደርሷል። ተጫዋቹ የሕክምና ምርመራውን እንዲያደርግ ከሞናኮ ፍቃድ የተሰጠው ሲሆን ዝውውሩ በአስቸኳይ ለማጠናቀቅ ወደ እንግሊዝም ተጉዟል። ባምባ በግል ጥቅማጥቅሞች ዙሪያ ከኒውካስትል ጋር ሙሉ ስምምነት ላይ መድረሱ ታውቋል። በሌላ ይፋዊ መግለጫ የስፔኑ ኃያል ክለብ ባርሴሎና ጀርመናዊውን ድንቅ አጥቂ ካሪም ኤዴሚን በ22 ሚሊዮን ዩሮ ቋሚ ክፍያና በ7 ሚሊዮን ዩሮ ተጨማሪ ማሟያዎች ወይም ቦነሶች በጠቅላላው 29 ሚሊዮን ዩሮ ማስፈረሙን በይፋ አውጇል። ተጫዋቹ በባርሴሎና ቤት ለሚቀጥሉት 5 ዓመታት የሚያቆየውን የረጅም ጊዜ ውልም ተፈራርሟል። በመጨረሻም ታዋቂው የአትሌቲክስ ጋዜጠኛ ዴቪድ ኦርንስታይን ይፋ እንዳደረገው ሊድስ ዩናይትድ ወጣቱን ግብ ጠባቂ ጄምስ ትራፎርድን ለማስፈረም ከማንቸስተር ሲቲ ጋር ይፋዊ ድርድር ጀምሯል። ምንም እንኳን ኒውካስትል ዩናይትድ የ23 ዓመቱን ግብ ጠባቂ አጥብቆ የሚፈልገው በመሆኑ በሁለቱ ክለቦች መካከል ንግግር ሲደረግ የቆየ ቢሆንም በአሁን ሰዓት ግን ትራፎርድ ይበልጥ ወደ ሊድስ ዩናይትድ የመቀላቀል ከፍተኛ ፍላጎት እንዳለው ተረጋግጧል። የተከበራችሁ የስፖርት ቤተሰቦች የዘንድሮ የክረምት ዝውውር አንዳንድ ክለብ ወደ አዲስ ታሪክ ምዕራፍ እያሸጋገረ ይገኛል። አርሰናል ክሪስቶፍ ዞሊስን በይፋ 17 ቁጥር ማሊያ አከናንቦ ማስፈረሙ የፊት መስመሩን ምን ያህል ያጠነክረዋል? በሌላ በኩል የአልዳጂ ባምባ ወደ ኒውካስትል መጓዝና የካሪም አዴየሚ ወደ ባርሴሎና መዘዋወር ይሳካላቸዋል ብላችሁ ታስባላችሁ? የጄምስ ትራፎርድ ወደ ሊድስ የማምራት ፍላጎት ትክክል ነው? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ